አድማጭ ተመልካቾች እንደምን አረፈዳችሁ የሰዓቱን ትኩስ አቤትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በፋኖ ኃይሎችና በብልጽግና ኃይሎች መካከል የሚደረገው ውጊያ በአማራ ክልል በአራቱም ግዛቶች ተባብሶ ቀጥሏል። በጎጃም የአገዛዙ ጦር አይቶት በማያውቀው መልኩ በከፍተኛ ሁኔታ በተመታበት ውጊያ የፋኖ ኃይሎች በመብረቃዊ ጥቃት ከፍተኛ ድልን ተቀናጅተዋል። የአገዛዙ ጦር የሚመካበት ዙ23 ከነተኳሹ ሲወድም ቁጥሩ የበዛም ሰራዊት ከመሬት በታች እንደሆነም ተረጋግጧል። ዘመነ ካሴ ትዕዛዝ በሰጠበት ውጊያ የአብይ ጦር ድባቅ ተመቷል። ከጎጃም የተሰማውን ሰበር ዜናም እናስደምጣችኋለን። በጎንደርም እንዲሁ በሁለቱ ኃይሎች መካከል ዛሬም የቀለጠ ውጊያ እየተደረገ ነው። የፋኖ ኃይሎች የአብይን ጦር ምሽግ በአራቱም አቅጣጫ ሰብረው ወሳኝ ከተሞችን ተቆጣጥረዋል። ሚሊሻና አድማ በተናም ያላሰበው ዱብዳም ደርሶበታል። መረጃውን በዝርዝር እናስደምጣችኋለን። በሌላ በኩል የአብይ ገረድ በመባል በህዝብ ቅጥያ ስያሜም የወጣላቸው አብኖች ኤርትራ ላይ ጦርነት አውጀዋል። የአብን አመራሮች ኤርትራ ላይ መንግስት ጦርነት እንዲከፍትም መግለጫ ሰጥተዋል። ኤርትራን እንደ ሀገር እንደማይቀበሉና መንግስት ቀይ ባህርን ለማስመለስ ጦርነት መክፈት እንዳለበት በመግለጫቸውም አሳስበዋል። ያልበላውን የሚያከው የአብይ አህመድ መልእክተኛም አብንን በተመለከተም ያዝነው ሰፊ መረጃ አለም ተሰሙታላችሁ። በሌላ በኩል ህወሓት ምስቅልቅል ውስጥ ገብቷል። እነ ደብረጽዮን ፈላጭ ቆራጭ ለመሆን በሚያደርጉት ፍጥጫ ውስጥ ያላሰቡት ገጥሟቸዋል። የህወሓት ስብሰባ በስድብና በድብድብ ተበትኗል። ስብሰባውንም ረግጠው የወጡ በርካቶች ናቸው። መረጃውን በዝርዝር እንመለከተዋለን። የሶማሌው ፕሬዝዳንት ልጃቸውን ጋርዳቸው ስለማድረጋቸው እንዲሁም ሞቃዲሾ በዲሽቃ ተኩስ ስለመታወቋም አክለንም ትራምፕ በግብጽ ስላስነሱት አቧራም ከውጪ የምንመለከታቸው ጉዳዮቻችን መካከል ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እንዲሁም ሐሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። አብይ አህመድ በኤርትራ ላይ ጦርነት ለመክፈት እንደተዘጋጀም ዛሬ የአብይ አህመድ አፍ በመባል በሚታወቁት በአብን መግለጫም አሳውቋል። የአብይ አማሮች የሆኑትና አብን የተባለውን ፓርቲ ከአመራሮችና ከአባላት የነጠቁት የብልጽግና ሹመኞች የአብን አመራሮች የኤርትራን ሀገርነት እንደማይቀበሉም የባህር በርም ለማግኘት መንግስት ውጊያ እንዲከፍት ትላንት በሰጡት መግለጫቸው ጠይቀዋል። በአንጻሩ በአማራ ክልል ያለውን አስከፊ ጦርነት የጸጥታ ችግር ነው ያሉ ሲሆን የችግሩ ምንጭ ህወሓት ነው ብለውም ተናግረዋል። ህወሓትን ማጥፋት አስፈላጊ ነው ሲሉም አብን በመግለጫቸው ተናግረዋል። ጠቅላላ መግለጫው ለአብይ አህመድ ቀጣይ ጉዞም እንደ አብሪ ጥይት የተተኮሰ ነው ተብሎም በበርካቶች እየተነገረ ነው። የአብንን መግለጫ ተከትሎ ከአማራ ጉዳዮች ጋር በተያያዘ ሰፊ ዘገባ የሚሰራው ባህር ዳር ዊክሊክስ ይህንን ጽሑፍ አስነብበዋል። የአሁኖቹ አብናውያን ሆዳቸውን እንጂም የሚወክሉት የአማራን ህዝብ አይደለም። ይህ መልእክት ለህዝባችንና ለኤርትራውያን ነው። አብን ዝብሃለ ፓርቲ ግልጽ ጉዳይ ጥራይ እዩ ዝወክል ህዝቢ ዝወክሎ የለን በማለት ለኤርትራውያን አጠር ያለች መልእክት በማስቀመጥ ይጀምራል። የፕሪቶሪያው ስምምነት ብለው የአማራን ህዝብ አግልለው የጓዳ ስምምነት ሲጀምሩ የአማራ ህዝብ የጦርነቱ ቀጥታ ገፈት ቀማሽ የነበረ በመሆኑና የወልቃይት ራያ ጉዳይ በስምምነቱ የአማራ ህዝብ ድምጽ ሊሰማ ይገባል ብለን ያኔ ስንናገር ከኦህዴዳውያን ጎን ተሰልፈው የተቃወሙን የአብን አሳማዎችና እነቹቹ አለባቸውና ጌታቸው ሽፈራው መሰሎቹ ነበሩ ይላል የጽሑፍ። የህዝባችንን በአደባባይ አንድ ብለው አብኖች ክህደት የጀመሩበት ጊዜ ነበር። ቀጠሉና ደግሞ የወያኔን ወራሪም ለመቀልበስና ለህዝባችን ህልውና ሲታገሉ የነበሩ ፋኖቻችን የመደበኛ ኃይላት ተብለው ጦር ሲዘመትባቸው እኛ ይህንን ስንቃወም እነዚህ እርጉማን ግን የመደበኛ ኃይል ሊኖር አይገባም፣ ሞኖፖሊ ኦፍ ፓወር የመንግስት ብቻ ሊሆን ይገባል የሚል ጠርዝ ይዘው በመቅረብ በወንድሞቻችን ላይ የእልቂት አዋጅን ከኦህዴዳውያን እኩል አጸደቁም። ይህ የክህደት
ልደታቸው ቶና ነበር። ቀጠሉናም አብይ አህመድ አገዛዞም የአማራ ልዩ ኃይልን ብቻ ነጥሎ ሲያፈርስ እነሱ ማለትም አብኖች ክልሎች በዚህ ደረጃ ሊደራጁ አይገባም፣ ክልሎች መደበኛ ፖሊስና ሚሊሻም በቂያቸው ነው እያሉ ለአገዛዙ ፕሮፓጋንዳ ሲሰሩም ያኔ ግን የኦሮሚያ ክልል ለ34ኛ ጊዜ ልዩ ኃይል እያስመረቀና የመከላከያ ወታደራዊ ተሽከርካሪዎችንና መሳሪያዎችን እየታጠቀም እንደነበር የሚታወስ ነው። የአብን ሰዎችና ጥቂት እንክርዳድ ሁለመና ሆዶች በህዝባችን ላይ ክህደት እንዲህ እያለም እየቀጠለ ነው። ባለፉት 2 ዓመታት እነዚህ ሆዳቸው የገዛቸው ፍጥሯን የትግል እንቅስቃሴያቸው ከህዝባችን ፍላጎትና አቋም በተጻረረ መቆም ሲሆን አስተውለናል። ነገር ግን ለነዚህ ከናታቸው ሆድ ወጥተው እናታቸውን ለሚገድሉ የእፍኝት ልጆች በግልጽ መነገር ያለበት ነገር አለ። ህዝባችንን እናንተ ልትወክሉ ይቅርና ከሆዴድ እኩል ለህዝባችን ጠላት ናቸው። የበለጠ ሞላ አብናውያን ከአማራ ህዝብ ይልቅ ለሆዴዳውያን በማንነትም በፖለቲካም አቋምና ውግንና የቀረባችሁ ናችሁ። ለእኛም ለእናንተም ይልቅ ለህዝባችን ህልውናም ለማረጋገጥ በምናደርገው ትግል አይዟችሁ የሚሉን ኤርትራውያን የችግር ጊዜም ደራሽና የተሻለ ወገኖቻችን ናቸው። የአማራ ህዝብን በእናንተ ሆድ መዝኖ ቅር የሚሰኝ ኤርትራዊ ይኖራል ብለን አንጠብቅም። ኤርትራ እንደ ሀገር ያላትን ሉዓላዊነት አክብረን እንደ ወገን የህዝብ ለህዝብ ግንኙነታችንና ሌሎች ትብብሮችን አሁንም ማጠናክረን የምንቀጥል ይሆናል። ይህ አቋማችን ለአብኖች ምግብ ስላልሆነ ላይለወጥ ይችላል። ግን እንዳሻችሁ መቋጫው አብን የሚባለው ፓርቲም የሚወክለው ግለሰባዊ ሆድን እንጂ የሚወክለው ህዝብ የለም። በእርግጥም በኦሮሞማው በለጠ ሞላ የሚመራው የድር ሽሮ ያሰባሰበው ስብሰባም የአማራ ህዝብን ሊወክል ፈጽሞ ማይችልም ይላል የባህር ዳር ዊክሊክስ ሀተታ። ይህ ጽሑፍ ሙሉ ለሙሉ የተወሰደው ከባህር ዳር ዊክሊክስ ገጽ ነው። በመጨረሻም እናንተ አድማጮች ስለ አማራው ሲጠየቅ ስለ ኤርትራ የሚመልሰውን ያልበላው ቦታ የሚያከውን አብንን በተመለከተም ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልኝ። በቀጥታ ወደ ግንባር መረጃዎች ያልፋሉ። በቅድሚያም ጎጃም ላይ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድና መብረቁ ተፈራ ብርጌድ በጥምረት ውጊያ ድልን ተቀናጀው። ከጎንጅ ቆለላ ቆሎ መሸጫም እስከ ሞጣው አስተሪዮ ቴሌ ድረስ በጥምር ውጊያ መከላከያ አይቶት በሚያውቀው መልኩ በተመታበት አውደ ውጊያ የፋኖ ኃይሎች ድልን ተቀናጅተዋል። የብልጽግና ጦር ሌሊት 8 ሰዓት ከባህር ዳር አዴትና ጎንጅ ያሌለ ኃይሉን ይዞ ከጠዋት 1 ሰዓት ጀምሮ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦርን ዮሐንስ አለማየሁ ብርጌድን ከሚያስተዳድራት ጎንጃ ቆለላ ተነስቶ መብረቁ ተፈራ ብርጌድ ወደሚያስተዳድራት ወደ ሞጣም አቅጣጫ ቢንቀሳቀስም በዮሐንስ አለማየሁ ብርጌድ በመብረቁ ተፈራ ብርጌድና በሁለተኛ ተፈራ ዳምጤ ክፍለ ጦር መቺ ኃይል ጥምር ውጊያም ያሰበውን ሳያሳካ አይቀጡ ቅጣት ተቀጥቶ ተመልሷል። ውጊያው ከጧቱ 2 ሰዓት ቆሎ መሸጫ ከተባለ ቦታ ላይ ጀምሮ መብረቁ ተፈራ ብርጌድ ወደሚያስተዳድራት ሞጣም አስተሪዮ ወደምትባል ቦታም ሲንቀሳቀሱም ከቆሎ መሸጫም እስከ አስተሪዮ ባለው የሁለት ወረዳዎች መገናኛ ቀበሌዎች ላይ ከፊት ከኋላም እንዲሁም ከጎንና ከጎን በአራቱም አቅጣጫ ቀድሞ ገዢ ቦታዎችን በመያዝ የብልጽግናን ጦር ትንፋሽ በማሳጣት አዋክበው መብረቃዊ ጥቃት ማድረሳቸውን ነው የፋኖ ኃይሎች የገለጹት። እጅግ በጥሩ ሁኔታ መናበብ የማጥቃት ወኔና ፍጥነት በተሞላበት በዚህ ውጊያም ለግለሰብ ወንበር ጥበቃም ውድ ህይወቱን እየገበረ ያለው የአብይ አህመድ ቡድን እንደ በግ መንጋም ከቆሎ መሸጫም አስተሪዮ እየተነዳም እየተመታ ከሄደ በኋላም ስቦ መምታት በሚለው የውጊያ ስልት ከታሰበው ቦታ ላይ በደንብ ከተመታ በኋላ እንደገናም አስተሪዮም ወደ ቆሎ መሸጫም እያባረሩም የፋኖ ኃይሎች ከፍተኛ ጥቃት እንዳደረሱበት ነው የተነገረው። በዚህ ውጊያ ሚሊሻ ፖሊስና የአድማ በተናዎችም ከፍተኛ ምት እንደደረሰባቸው የተነገረ ሲሆን ቆሎ መሸጫ በጥድፊያም እየተመላለሰ ሲመታ ሩጫውን ላይ የሰው የበግ ግልገል የሰረቀ ቀበሮ ይመስላል ሲሉም የመረጃ ምንጮቻችን ገልጸዋል። በዚህ ውጊያም ዙ 23 ተኳሹን ጨምሮ 31 የመከላከያ አባላት 11 ሚሊሻና 7 ፖሊስ በድምሩ 52 ወንበር አስጠባቂም ሲደመሰሱ ከ32 በላይ ቁስለኛ ይዞ ወደ መጣበት የተረፈውን
ይዞም ፈርጥጧል። ቁሳዊ ኪሳራን በተመለከተም ዙ 23 ከነመኪናው በነበልባሎቹ በፋኖ ድሽቃም ተመቶም ከጥቅም ውጭ ሆኖም ቆላ ባታና ሰርዶ ከተባሉ ሁለት ቦታዎች ላይ ለመጠገን ሞክሮም አባሮ ደፊው ፋኖ እየተከተለም የመጠገኛ ሰዓት አሳጥቶት ቁራላቸውን ይዞም እንዲመለስ አድርጓቸዋል ሲሉም የመረጃ ምንጮቻችን ገልጸዋል። ውጊያው የሁለተኛ ተፈራ ዳምጤ ክፍለ ጦር ምክትል ወታደራዊ አዛዥ ሻለቃ ታዘበው ስዬም እንዲሁም የክፍለ ጦሩ መቺ ኃይል ዘመቻውን የመሩት ሲሆን በከፍተኛ ድል እንዳጠናቀቁትም አሳውቀዋል። ይህ በእንዲህ እንዳለም በዘመቻ ቀን 40ኛ ቀን አመሻሽ ላይ በትላንትናው ዕለት ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ግንደወይን ከተማ በመግባት የብልጽግናን ጦር የነበረበትን ቴክኒክ ኮሌጅ ተቆጣጥሮም ጀብዱ ፈጽሟል። በዚህ አውደ ውጊያም አገር ሰላም ብሎም ሲዝናና የነበረው የብልጽግና ጦር እንዲሁም ስታፍ አመራር የተደመሰሰ ሲሆን በቁጥር በርከት ያለም የብልጽግና ኃይል ሙትና ቁስለኛም ሆኗል። አረንዛው ጎንቻ ብርጌድ በብልጽግና ጦር ላይ መብረቃዊ ጥቃት በመፈጸም የሚታወቅ የነ ሳሙኤል አወቀ የትውልድ ቄላ የበቀለም የአናብስቶች ስብስብ እንደሆነ ይነገርለታል። ይህ በእንዲህ እንዳለም እነሆ ጀብዶም ከሻለቃ ንሙት ያዛቸው ብርጌድ በትላንትናው ዕለት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ ሶስተኛ ሻለቃ አባል የሆነው ፋኖ ይታያል ለቤተሰብ ጥየቃ ወደ ጉቤ ቀበሌም ቡሃ ድንጋይ የምትባል ልዩ ቦታ በሄደበት የብልጽግና ጦር ከበባ ይፈጽምበታል። በብልጽግና ጦር ከበባ የተፈጸመበት ፋኖ ይታያል ያለበትን ቤት በመዝጋት ለራሱ የሚበጅ ቦታ በመያዝ ከብልጽግና ጦር ጋር ተከታታይ የተኩስ ልውውጥ ያደርጋል። የብልጽግና ጦርም በተደጋጋሚ ፋኖ ይታያል ያለበትን ቤቱን በተደጋጋሚ በያዘው መሳሪያ ሁሉም እየደበደበ እጅ ስጥ የሚል ጥሪ ቢያደርግለትም የአማራው የቁርጥ ቀን ልጅ ፋኖ ይታያል ግን እጄን ከምሰጥ ሞት ይሻለኛል ብሎም በብልጽግና ኃይል ላይ የጀመረውን ተኩስ አጠናክሮ ይቀጥላል። የልጃቸውን በብልጽግና ጦር መከበብ የሰሙት የሻለቃ ንሙት ያዛቸው ብርጌድ ሶስተኛ ሻለቃ በብርሃን ፍጥነት ከዳቨለ ቀበሌም በመወርወር ቡሃድ ድንጋይ ደርሰው በፋኖ ይታያል ላይ ከበባ ፈጽሞም እየተኮሰ የነበረውን የብልጽግና ጦር ፊት ለፊት በመግጠም የተወሰኑትን በማክሰል ቀሪውን ነፍስ አውጪኝ ብሎም እንዲፈረጥጥ በማስገደድ ጀግናው ፋኖ ይታያልን ከብልጽግና ከበባ ነፃ በማውጣት ፋኖ ይታያልም ሆነ ሶስተኛ ሻለቃ ጀብዱ ፈጽመው ወደ ቀጠናቸው ተመልሰዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ ብዙ ታምር የፈጸሙ ነገም የሚፈጽሙ እንደ ንብ የሚናደፉ አናብስቶች ስብስብ ናቸው ሲሉም ይህንን ሁነት የተመለከቱ የመረጃ ምንጮች ገልጸዋል። በሌላ በኩል የአገዛዙ መንደር እየተናደ ነው። አድማ ብተናና ሚሊሻ ወደ አማራ ቤታቸው ወደ አማራ ፋኖ በጎጃም ወደ ጎጃም አገው ምድር ክፍለ ጦር እየተመሙ ነው እየመጡ ነው እኛም እየተቀበልናቸው ነው ሲሉም የፋኖ ኃይሎች ገለጹ። በዛሬው ዕለትም ከአዲስ ቅደም 3 አድማ ብተና ግልገል ፋኖችና አንድ ሚሊሻ የ10 አለቃ ኤፍሬም አጥናፉ ብርጌድን ተቀላቅለዋል። ፋኖችም በደማቅ ወንድማዊ አቀባበል ተቀብለዋቸዋል። የኤፍሬም አጥናፉ ብርጌድ ወታደራዊ አዛዥ መቶ አለቃ ለሞም የኤፍሬም አጥናፉ ብርጌድ ፖለቲካ ዘርፍ ኃላፊ ፋኖ ነጻነት ከበደም እንዲሁም ሌሎች የፋኖ አባላት ከፍተኛ አቀባበል አድርገውላቸዋል። አሁን በቀጥታ ወደ ጎንደር አልፋለው። ሰበር ዜና የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር አንድ የጉና ክፍለ ጦር እንዲሁም የኤስቴ ደንሳ ብርጌድና የአንድ አቤት ብርጌድ በብልጽግና ሰራዊት ላይ ከፍተኛ ድልን መቀናጀታቸው ተገለጸ። የአገዛዙ የጥምር ጦር በአምስት አቅጣጫን በመግባት በኤስቴ ደንሳ ብርጌድ ላይ ከበባ ቢፈጽምም አናብስቶቹ የዴንሳ ልጆች በብልጽግና ጦር ላይ ቁሳዊና ሰባዊ ኪሳራም አድርሰውበታል። በቆማ ፋሲለደስ ዘው ብሎም የገባው የብልጽግና ጦር ዙፋን ጠባቂ ሰራዊት በጀግኖቹም የጥይት አረር ሲቆላ እንደዋለ ነው የመረጃ ምንጮቻችን የገለጹት። ከትላንት ከንጋት ጀምሮ ከፍተኛው ውጊያም የተደረገ ሲሆን የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር አንድ ጉና ክፍለ ጦር ኤስቴ ደንሳ ብርጌድ በወሰዱት እርምጃ
አንድ ተሽከርካሪ የብልጽግና ኃይል ሙትና ቁስለኛም ተደርጓል። በእስቴ መካነ ኢየሱስ ግና መምቻ በሪሆነ ገበያም ሸንበቆችና ብራዶጌ ከፍተኛ ውጊያ የተደረገ ሲሆን የብልጽግና ጦር የፋኖን ክንድ መቋቋም ተስኖት በየጫካው መበተኑም ታውቋል። የፋኖ ኃይሎች የዴንሳ ልጆች በብልጽግና ጥምር ጦር አባላት ላይ በወሰዱት እርምጃም በርካታ የሚሊሻና የአድማ በተና አባላት ምስለኔም የሀገር መከላከያ ሰራዊት ተብየው ሙትና ቁስለኛ ተደርገዋል ሲሉም የፋኖ ኃይሎች ባወጡት መግለጫም ገልጸዋል። መነሻውን ከክልሉ መዲና ባህር ዳር አድርጎ ወደ እስቴ ቆማ የተጓዘው የምስራቅ እዝ 23ኛ ክፍለ ጦር በፋኖ ኃይሎች እርምጃ ተወስዶበት በርካታ የሰው ኃይሉን ገብሮም ተመልሷል። ክፍለ ጦሩ በይርጋ ሲሳይ ተልኮ ተቀብሎም ወደ እስቴ ቆማም ፋሲለደስ ቢገባም አናብስቶቹ የፋሲለደስ ልጆች አሳፍረው መልሰውታል። የእስቴ ዴንሳን ብርጌድ ለመደምሰስ ከ4000 በላይ ሰራዊት እንዲገባ ያደረጉት ይርጋ ሲሳይና ጀነራል መሐመድ ተሰማ የላኩት ሰራዊት በቆማ ፋሲለደስ በሪሆን ገበያ ተቀብሮ እንደቀረም ባለፈው መዘገባችንም ይታወሳል። ይህ በእንዲህ እንዳለም አፈሙዝ የገጠመውን ኃይል ሙትና ቁስለኛ አድርገን የደራ ወረዳን ሆዳም አመራሮችን በተደበቁበት ይዘን ከነ መረጃዎች በመማረክ ከፍተኛ የብልጽግና መረጃ ማግኘት ችለናል ሲሉም የፋኖ ኃይሎች ገለጹ። በመጨረሻም ከሞት በተረፉት ጸረ አማራዎች የድረሱልኝ ጩኸት ከባህር ዳርና ሐሙሲት የተነሳው የብልጽግና ኃይል ወደ ከተማ ሲገባ ነበልባሎቹ ጣና ገላውዲዮስ ያዙትን ይዘው ስልታዊ ማፈግፈግ አድርገው ወደ ኋላ ሲወጡ ጀግናው ተዋቸው ሚሳኤል የተባለው የጣና ገላውዲዮስ አንበሳ አልወጣም ብሎም የብልጽግናን ጦር ረፍርፎም ሲጨርስ ራሱን በራሱም እንደሰዋም የፋኖ ኃይሎች ገልጸዋል። አሁን በቀጥታ ከህወሓት መንደር ወዳገኘው ሰበር ዜና ማልፋለሁ። መቀሌ ቀውጥ ሆናለች። በትላንትናው ዕለት በመቀሌ ከታደሰ ወረደ ሹመት በኋላ የወያኔ ወታደራዊ አዛዦች ከጎን ያሰለፈው የደብረጽዮን አንጃም ከፍተኛ ሀብት ያላቸውን እንደ የመሬት አስተዳደር የውሃና የማዕድን ኢነርጂ የመሳሰሉ ቁልፍ ቦታዎችን በራሱም አባላት እንዲያዙ ማድረግ መቻሉም የሚታወቅ ነው። ይህንን እውነታም ጌታቸው ረዳ በሚገባም ገልጾታል። ዛሬ ደግሞ በተመሳሳይ እነ ደብረጽዮን የትግራይ ልማት ማህበር የአመራር ቦርድን በራሳቸው ሰዎች ለመተካት የጣረው ጉባኤ በዚህ መልኩ በረብሻም ተበትኗል። ከደቡብ ትግራይ የተላኩ 42 ተሳታፊዎችም መድረኩን ረግጠው ወጥተዋል። የደብረጽዮን አንጃና የወያኔ ወታደራዊ አዛዦች የመጡበት መንገድ ለተከተለ ሰው ሀብት ያላቸው ቢሮዎችን መቆጣጠር የፈለጉበት ምክንያት ግልጽ ነው። በዚህ ሁሉ ስራና ሴራ ውስጥም ታደሰ ወረደም የለበትም የሚል የዋህም አይጠፋም። መንገዶች ሁሉ ወደ ሮም ያመራሉ ያለው ሹፌር ማን ነበር ሲል አስፋው አብርሃ ጉዳዩን ገልጾታል። ይህ በእንዲህ እንዳለም በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የትግራይ ህዝብ የማይታመን ዋጋ በመክፈል ያደራጀውን የልማት ተቋም ለአንድ ጠባብ ቡድን አሳልፎ ለመስጠት የሚያደርገውን አሻጥር እንደሚቃወም የሚገልጽ አስቸኳይ መግለጫ በዛሬው ዕለት ሰጥቷል። ማዕከላዊ ኮሚቴው በመግለጫው የትግራይ
የልማት ማህበር በመላው ትግራይ ህዝብ የተቋቋመ የትግራይ ህዝብ የልማት አጋር እንጂ አንድ በስልጣን ጥማት የሰከረ ጠባብ ቡድን የሚዘውረውና የሚበዘብዘው መሆን የለበትም በማለት የገሰጸ ሲሆን መላው የትግራይ ህዝብም የአንጃውን ነውረኛ አካሄድ በአንድነት በመቆም እንዲያወግዝና የህዝብ የልማት አጋር የሆነውን የትግራይ ልማት ማህበርን የህዝብ ንብረት ሆኖ እንዲቀጥል ሁለንተናዊ ትግል እንዲያደርግ ለመላው የትግራይ ህዝብም ጥሪ አቅርቧል። ወጣቶችን ያቀፈ በምሁራን የተደራጀ ፓርቲም ያደራጀ ስለመሆኑም አስታውቋል። ጌታቸው ረዳ በሌላ በኩል መንግስታዊው አፈና ተጠናክሮ ቀጥሏል። ልጄ የአይምሮ በሽተኛ ታማሚ ነው እንኳን ወታደር ሊሆን ትምህርት ቤት ውሎ አይመጣም ስትል ልጇ ለወታደራዊ ስልጠና የተወሰደባት እናት ለመሰረት ሚዲያ ገለጸች። በአማራ ክልል ሰሜን ወሎ ዞን ወልዲያማ አካባቢና በራያ ቆቦ ጎብዬ ከተማ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር በኃይል እየታፈሱ ወደ አዋሽ አርባ ወታደራዊ ማሰልጠኛ መወሰዳቸውን የአይን እማኞች ለመሰረት ሚዲያ ተናግረዋል። ልጆቻቸውን በኃይል ታፍነው ከተወሰዱባቸው እናቶች አንዷም መሆናቸውን የገለጹት እናት ልጄ የ8ኛ ክፍል ተማሪ ነው ገና 13 ዓመቱ ነው ሰፈር ውስጥ ከጓደኞቹ ጋር የጨርቅ ኳስ እየተጫወተ ሳለ የመከላከያ ሰራዊት ልብስ የለበሱም ሰዎች የእኔ ልጅና አብረው የነበሩትን ሌሎች ጓደኞቹን በኃይል መኪና ላይ ጭነው ይዘዋቸው ሄደዋል ሲሉም ተናግረዋል። በተመሳሳይ የወልዲያ ከተማ ነዋሪም መሆናቸውን የነገሩንና ስማቸው እንዳይገለጽ ያሳሰቡን እናት ልጄም የአይምሮ በሽተኛ ነው ሰሞኑን ጸበል ይዤው ሰንብቼ ነው ገና የተመለስኩት ቅዳሜ ጧት የመከላከያ ሰራዊት አባላት ሰፈር ውስጥ ገብተው ልጄ ፀሐይ የሞቀ ያለ ነው ከግቢ ውስጥ አውጥተው የወሰዱት ስትል ልጄ እንኳን ወታደር ሊሆን በአእምሮ ህመም ምክንያት ብቻውን ትምህርት ቤት ደርሶም አይመለስም ሲሉ እኚህ እናት በምሬት ይናገራሉ። ከትላንት ወዲያ በሰሜን ወሎ ዞን ወልዲያ ከተማና በራያ ቆቦ ጎብዬ አካባቢ በኃይል የታፈሱ ወጣቶች በሐራ በኩል ወደ አዋሽ አርባ በሚወስደው መንገድ በመከላከያ ተሽከርካሪም ተጭነው መወሰዳቸውን የአይን እማኞች ለመሰረት ሚዲያም ተናግረዋል። ከአማራ ክልል በተጨማሪም በኦሮሚያ ክልል አዳማ ከተማ ባለፉት ጥቂት ቀናቶች ከዚህ በፊት ታይቶ በማይታወቅ በተባለ ደረጃ ወጣቶች እየታፈሱ እንደነበር መዘገባችን ይታወሳል። በመጨረሻ ሁለት ከሀገር ውጪ የሆኑ መረጃዎችን አጋርቻችሁ ላብቃ። የሶማሌው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊም አድርገው ሾሙ። የሶማሌው ጋርዲያን ጋዜጣም እንደዘገበው ፕሬዝዳንት ሐሰን ሼክ መሐመድ የግል ጠባቂያቸውን ኃላፊ ያደረጉት አብዱል ፈታህ ሐሰን ሼክ የተባለውን ልጃቸው መሆኑንም ተረጋግጧል። ቀደም ሲል በዚህ ቦታ ኃላፊ የነበረው ማሳህላ መሐመድ የቤተ መንግስቱን ጥበቃም እንዲመራም መመደቡንም አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸውን ግድያም ተከትሎ መሆኑን የገለጸው ዘገባው በዚህም በጥበቆቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑንም አስታውቀዋል። የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርብ መሆኑን የጠቆመው ዘገባው አሁን በሚሄዱበት ሁሉ የግል ጠባቂያቸውን በመምራት እንደሚከተላቸውም አስረድቷል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን እንድትሆን መሾማቸውንም ከፍተኛ ተቃውሞ አስነስቶባቸው እንደነበረም ይታወሳል። ይህ በእንዲህ እንዳለም በሶማሊያ ሞቃዲሾ በአደን ኦዴ አውሮፕላን ማረፊያ ዙሪያ ትላንት ጠዋት 8 የሚደርሱ የሞርታር አረሮች አርፈዋል። ከጥቃቱ በኋላም የማስጠንቀቂያ ደውል ተሰምቷል። የሶማሌ መንግስት የጸጥታ ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ እስካሁን ሪፖርት አላወጡም። አልሸባብ መጠናከሩን ተከትሎ ሶማሊያ በትላንትናው ዕለት አዲስ የመከላከያ ሚኒስቴር መሾሟም የሚታወቅ ነው። ይህ በእንዲህ እንዳለም በመጨረሻ የፕሬዝዳንት ትራምፕ ንግግር ግብጾችን አስቆጣ። ትራምፕ በስዊዝ ካናል ላይ የአሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸው በግብጽ በከፍተኛ ሁኔታ መነጋገሪያ መሆኑን ዘናሽናል ዘግቧል። በዚህ ጉዳይ ላይ በርካታ ግብጻውያን የተቃውሞ አስተያየታቸውን እየሰጡ መሆኑም ተነግሯል። ከነዚህ መካከል የቀድሞ የግብጽ ፕሬዝዳንት ሆስኪም ሙባረክ ልጅ የሆነው አላ ሙባረክ ፕሬዝዳንት ትራምፕ ከእንዲህ አይነት ከንቱ ንግግር ብልህ ይሁኑ ሲል መጻፉንም ተጠቅሷል። እንዲህ አይነት ትችቶች የፕሬዝዳንት አብዱል ፈታህ አልሲሲም ደጋፊዎች የሆኑ አክቲቪስቶችም እያቀረቡ መሆኑን ዘገባው ያስረዳል። ለግብጽ ቤተ መንግስት ቅርበት ያለው ላሚስ አልሃዲድ የተባለው ጋዜጣ በበኩሉ ትራምፕ የስዊዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተም የእርስ በርስ ጦርነታችሁን ያቆማችሁበት ነው። እርሶ ግን አሁንም
ባሪያ ያለውት አድርገው ይቆጥራሉ ሲል ትራምፕን ሸንቆጥ አድርጓል። ግብጾችን ያስቆጣው ንግግር ፕሬዚዳንት ትራምፕ በሶሻል ትሩዝ ገጻቸው ላይ የአሜሪካ መርከቦች በስዊዝ ካናልና በፓናማ ካናል ምንም አይነት ክፍያ ሳይከፍሉ እንዲተላለፉ ሊፈቀድላቸው ይገባል፣ ምክንያቱም እነዚህ ካናሎች ካለ አሜሪካ ህልውና አይኖራቸውም በሚል መግለጻቸውንም ተከትሎ ነው። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።